አመሰግናለሁ። ስሜ ፈንታዬ ጌታነህ እባላለሁ። ሰዴ ወረዳ ሴቶችና ህጻናት ኃላፊ ነኝ። ተኩስ ሲጀመር ነው የወጣን፣ መረጃም የለንም ነበር። እንደወጣን ቅድም ጌታቸው ባለው ልክ ከህንጻው ዝቅ ብሎ ጥሩ ስር ነው የቆየን። የተማረክንም እዛው ቦታ ነው። ሁላችንም ሶስት ሴቱንን በአጋጣሚ አንድ ቦታ ላይ ነበር። ሶስታችንም ፋኖች መጣው እጅ ስጡ ሲሉ እጃችን የሰጠንበት አግባብ ነው ያለ። ምናልባት ከዛ በፊትም ባንድም በሌላም በመጣችሁ ፎቁ እንደምትቆጣጠሩት እንደዛ መረጃ ነበረ የሚወራ ነበረ። ከፎቁ ምን እንደምንወጣ መረጃው ስለነበረን ያው ፍራስትሬሽን ውስጥ ነበር። መውጫም አላገኘንም። መጨረሻ ላይ አማራጭም ስለሌለን እጅ መስጠት ነው የቻልን። መኖሪያ ቤታችን እንግዲህ ከለቀቅን ከ2 አመት በላይ ሆኖናል። እየኖርንም ያለ እያገለገልንም ያለ ቢሮአችን ውስጥ ነበር። ምናድርም ቢሮአችን ውስጥ ነው። አገልግሎት የምንሰጥም በዛው ልክ ነበር እንጂ መኖሪያ ቤት አንኖርም። ያው ግንዛቤ መፍጠር ስላለብንና ከላይ የሚመጣውን ታሪኮ ማስተላለፍ ስላለብን እንጂ ያን ያህል ምንኖርም ያው አንድ ወረዳይቱን ብቻ ተቆጣጥረን ስለነበረ ቀበሌም ስላላሰፋን ሙሉ እምነት የለንም ነበር። በተረጣሪ ውስጥ ነበር መልእክት እያስተላለፍን የነበረ። ግን ደግሞ በተደጋጋሚ ጫና የሚፈጠር ስለነበረ ግንዛቤ እንድንፈጥር ታልኮ ይሰጥ ስለነበረ በዛ ልክ አስረዳት እንፈልግ። እንግዲያውስ ምናልባት እኛ እየተረዳነውና እየገባን የነበረ በዚህ ልክ አልነበረም። ይነገርም የነበረ በተለይ ፋኖ በሰው ኃይልም በስነ ልቦናም በትጥቅም ጭምር ያን ያህል ያልሆነና የተዳከመበት አግባብ እንደነበረ ነው ስንነገርና ስንረዳ የነበረ። አሁን ላይ ባየነው ተጨባጭ ሁኔታ ግን ከኛ በተሻለ በስነ ልቦና የምንመራው በትጥቅም በሰው ኃይልም የተሻለ ሁኔታ ያለበት አግባብ ስላለ አብረው ሌሎችም የቀሩት ጓዶች እንደኛ ገብቷቸውና ተረርተው ከኛም ተምረው ወደዚህ መጣው ተቀላቅለው ራሳቸውን ማዳን መቻል አለባቸው መልእክት ነው ማስተላለፍ እንፈልግ። ጌታቸው መኮንን እባላለሁ። የሰዴ ወረዳ ብልጽግና ጽሕፈት ቤት ኃላፊ። ውጊያውን በተመለከተ እኛ መረጃ የለንም ነበረ። በአጋጣሚ ፎቁ ነበር ያለን እኛ። ከዛ ያው ፋኖ በፍጥነት ፎቁ አካባቢ መቆጣጠር ጀመረ። እኛ ታች ችግኝ ውስጥ ነበር ያለውን። ከዛ በአጋጣሚ እጄን ሰጠው በሰላም ያው ያሉኝ ነገር የለም። በሰላም እዚህ እናንተ ጋር መጣው ቀላቅለውኛል። አይ እኛ ከላይ ጀምሮ የሚነገረን ይዘን ታች ያለውን አሁን በመሬት ላይ ያለውን አላየንም እና የተነገርነው ነገር ስለሆነ ታች እያመጣን የምንናገር የነበረ ያው የሰራነው ስራ ስተት እንደሆነ አሁን ዛሬ በአካል አረጋግጫለሁ። የህዝብ ሀሳብ ይዞ የተነሳው አካል ፋኖ ማለት ነው። እኛ እዚያው አንድ ቀበሌ ብቻ ስለነበርን አሁን መጥቼ ሳየው በቃ በቅርብ ቀን ፋኖ ድል እንደሚያደርግ ተስፋ ይዣለሁ። ለጓዶች ማስተላለፈው መልእክት እዚያ ሆነን የምናየውና እዚህ ሆነልን ያለው ነገር አይገናኝም እና እዚህ ስንመጣ ገዳይ እንደምንበደል ነበር ያለ መረጃና አሁን የዚህ መጥቼ ሳየው ግን ምንም ነገር ስላልደረሰ በሰላማዊ መንገድ እጃቸውን ወደዚህ ቢሰጡ ጥሩ ነው ብዬ መልእክት አስተላልፋለሁ።